ከጎረቤትህ የወለድከው ሌላ ልጅ አለ? ማ እኔ ልጆችሽ ማለት መንታ ናቸው አይደል? መንታ ናቸው። ግን መልካቸው አይመሳሰልም አይነት ነገር ትንሽ ይለያያሉ። እግዚአብሔር የፈቀደው ማለት የሚያደርገው መንታ ሆነም እኮ ማይመሳሰሉ ልጆች ይፈጠራሉና በሰዓቱ መንታ ሆነው ማይመሳሰሉ አሉ ማለት ነው። አዎ እንደ ዓለም እኔ እንደውም ትንሽ ግራ ገብቶኝ ነበርና ከዛ እንዲ እነ ዶክተር ምናምን ሳወራቸው አይ በቃ በኔ ብቻ አይደለም የተጀመረው ምናምን ብዬ ነው እንትን ያልኩት እንጂ መጀመሪያ ግር ብሎኝ ነበር። ግን ያው አሁን ላይ ልዩነታቸው አንድነታቸው ሆኖ ነው የምንለው። አንድ አባት ነው የወለድሻቸው? ታዲያ መቼስ ባለ ትዳር ሆነክ ከሌላ ባል አይወለድም አይደል? ከሌላ ሰው አይወለድም። ከማን ወልዳሉ ታዲያ ከሱ ካልሆነ አይደለ? አዎ ኦኬ። የሁለቱም አባት አንድ ነው እንዴ? አው ራሱ ነው። ማን ነው ባለቤትሽ ስም? ትዝታው። እነዚህ ልጆች የትዝታው ናቸው ነው? አዎ የትዝታው ናቸው ሁለቱ አይደል? አዎ ግን ማለት እንዴት እንደዚህ ልጠይቀኝ ቻልክ? ማለት አሁን አንተ ትዝታውን ታውቀዋለህ ነው ወይስ ከባለቤቴ ውጪ ደግሞ ከሌላ ሰው እንዴት ተደርጎ ነው የሚወለደው? ራሱ ሲጀመር ማይሆን ነገር ነው። እውነት ነው። ለነገሩ ልክ ነሽ። ባለ ትዳር ሆነሽ ከሌላ ሰው በጣም አይደል? ከባድ ነው። እንዴት ይሆናል እንዴ? እነዛ ሁሉ ቃል ኪዳኖች ፈርሰው ጭራሽ ባለ ትዳር ሆኜ ደግሞ ይቅርታ አድርግልኝና እንደዚህ አይነት ጥያቄ ራሱ ባጠይቅ በዛው በተመሳሳይ ቀን ከባላ ውጪ አብሯት ተኝቶ የነበረውን ጎረቤቷ የልጆች አባት ባለ ትዳር የሆነውን አቶ ዳንኤልንም ቀጥሮ ያለው እንግዲህ አቶ ዳንኤልስ ምን ይላል? ከጎረቤትህ የወለድከው ሌላ ልጅ አለ? ማ እኔ? ያው አንተ እኮ አደንክተው ሁሉም ነገር አሁን የታወቀ ነገር ስለሆነ ነው። ማን ያለ እኮ ከየት ነው የመጣው መረጃ? ከየት ነው የወጣው? ባለ ትዳር እንደሆንኩ ያወቅ ነግሬክ የልጆች አባት እንደሆንኩ ነግሬክ እንዴት ነው ከሌላ ወልዳል ልትለኝ የሚችለው? አንተ አንድ ግቢ እንደምትኖሩ ነው የነገረችኝ። አንተም እነሱም ተከራይታችሁ ነው የምትኖሩት? አይ እሱስ የነሱ ቤት ነው። ኦኬ እኔ ነኝ የተከራየሁት። ኦኬ እነሱ ቤት ውስጥ ተከራይታ ገብተህ ነው? እኔ ተከራይ ነኝ፣ እነሱ አከራዮች ናቸው። እኔም ባለቤቴን ፈትቼ እሷም ባሏን ፈታ የሆነ ያለንን ነገር ሰብሰብ አድርገን ይዘን ሀገር ቀይረን አንድ ላይ ለመኖር አስበን ነበረ። አንተና እሷ? አዎ ልጆቹ ትንሽ ልዩነት ነበረባቸው እና አንደኛው ልጅ እኔን ነው የሚመስለው ትኩር ብለህ ብታየው እና እያደጉ ሲሄዱ የሆነ ልዩነት ይፈጥራል። እሷም እኔም ላይ የሆነ ነገር ያሳርፍብናል በሚለው ነበር ያቀድነው የኔ ሀሳብ። አይ በእውነቱ ከምትወደው ሰው ጋር ነው መኖር፣ ሴትም ልጅ ከምትወደው ሰው ጋር ነው መኖር ያለባት። ወንድም ቢሆን እንደዛ። አሁን አንተ አግብተሃል፣ ልጅ ወልደሃል፣ ግን ሚስትህን አትወዳትም አይነት ነገር ነው። አዎ አይደለ? ለምንድን ነው ግን አንተ ሚስትህን መጀመሪያ ማትወዳት ከሆነ መጀመሪያውን ትዳር ውስጥ ሳትገቡ በፊት ይሄ ነገር ውሳኔ ባትወሰን አይሻልም ነበር? ጎረቤትሽ አብራችሁ የተኛችሁ ቀን ከባለቤትሽም ጋር የዛኑ ቀን አብራችሁ ተኝታችኋል? ከጎረቤትሽም ጋር ከባለሽም ጋር አብራችሁ ተኝታችሁ ነበር? እኔ ነኝ። ሰላም ነው? እንዴት ነው? ሰላም ነው? አማን ነው? ገባ ትንሽ ያው ብዙ ማንቆይም ትንሽ ማንቆየው። እንዴት ነው? ሰላም ነው? ሁሉ ሰላም? እንዴት ነው? እግዚአብሔር ይመስገን። እኔ እኮ አቶ ዳንኤል ሲባል በጣም ትልቅ ሰው ነበር የጠበቁት። እንደምታየው አይደለ? ሰላም ነው? እንዴት ነው? ሁሉ ሰላም? አለን። ሙሉ ስምህ ዳንኤል ነው? ዳንኤል። ሲቆላመጥ ዴቭ ነው? ዳኒ ነው? ምንድነው? ዳኒ። እሺ ዳኒ ቦስ የሚባል ነበር አንድ ዝነኛ ሀብታም እኛ ሀገር ላይ። ያው ስሞቹ ከሱ ጋር ይመሳሰላል። ዳኒ እንዴት ነህ? ሰላም ነው? አማን ነው? ሁሉ ሰላም? ጉንፋን እኮ በእናትህ አሰቃየኝና እናንተ ጋማ የለም መሰለኝ። ጉንፋን ምን ይሰራል? የለም እናንተ ስንሯሯጥ ይጠፋል። ቢዘን እንኳን አይደለ? በመሯሯጥ ብዛት ይጠፋል። ያው ማን ማይሯሯጥ አለ ብለው ነው። ጊዜው እኮ ያሯሩጣል። ግን ያው እኔ እንጃ አንዳንድ ሰው ይበረታበታል ይመስለኛል። እኔ በርትቶብኛል። ምንም ሊፋታኝ አልቻለም። ይተወኛል፣ ተመልሶ ደግሞ ቆሻሻ የሆነ ነገር ሲሰተኝ ነውና ተመልሶ ሳይነስ አለብኝ። ብቻ እንደዛ ነው። እንዴት ነህ ታዲያ? ሁሉ ሰላም? ምናልባት አታውቃትም ይሆናል። ዊንታና የምትባል ልጅ አለችና ወንድሟ ካንተ ጋር ነው የሚገዛው የቦንዳ ልብሶችን እና እኔ ደግሞ ለመክፈት አሰብኩኝና
በጣም ይቅርታ ግን ጊዜህን ምናምን ችግር የለውም። እሷ ስትነግረኝ በጣም ምርጥ ሰው ነው፣ በጣም ጥሩ ሰው ነው፣ ምንም ችግር የለውም፣ በጣም ብዙ ሰዎችን ያግዛል ስላለችኝ ነው። እኔም በድፍረት በዚህ ሰዓት ስራ ቦታ ብትሆን የምታገኘው ነገር ይኖራል። ሙሉን እንኳን መሸፈን ባልችል ቤተሰብ ሆነን እኔም አንተ የምትጠቀምባቸው ነገሮች እንደ ስራ ሌሎች ስራዎች ስላሉ አመቻቻለሁ። ስጥና ተቀበል አይነት ወይም ልስጥና ልቀበል አይነት እንዳይሆን እንደዛ እንዳታስብ። ኧረ ችግር የለው እሱ ያግዝሃል ስላለችኝ ነውና እንዴት ነው የቦንዳ ቤት ብከፍት ያዋጣኛል ትላለህ? ቦንዳ ቤት አሁን አንተ እሱ ነው እየሰራ ነው ብላኛለች። ትክክል ናት አይደል? እኔም የሆነ ሰው ነው ያስጀመረኝ። በትንሽ ብር ነው የጀመርኩት። እንብዬ ቀለል አድርጌ ጀመርኩኝ ምናምን ጓደኞች መግዛት ጀመሩ፣ ቤተሰብ መግዛት ጀመረ። እንደዛ እያልኩ ነው ሰፋ ያለ ነገር የከፈትኩት። ብጀምር ጥሩ ነው፣ አሪፍ ነው። እኔ እንኳን ያሰብኩት እንደ መሰለ ምናልባት ሁሉም ነገር ከባለሙያው ብሰማ ነው የሚሻለው አይደለ? ልምድም ካለው ሰው ልምድ ብትወስድ ነውና ማማከርም ያለብህ እዛው ቦታው ላይ ያለ ሰው ነው ብዬ ስላመንኩኝ ነውና እኔ በእንተኔ በአይምሮ የሳልኩት ሰፋ አድርጌ አንድ ህንጻ የሆነ ቦታ ላይ ህንጻ ፈልግና ሙሉን ህንጻውን ከላይ ወይ ሁለተኛ ሊሆን ይችላል ወይ አንደኛ ላይ ግን ያሰብኩት እኔ ምድር ላይ ቢሆን ይሻላል። ምድር ላይ ይሻላል። ስለዚህ ምድር ላይ ሙሉ ህንጻውን ይዤ በቃ አላ በጣም ትልቅ አዳራሽ እንደዛ ነበር ያሰብኩት። በቦንዳ እንደ አማራጭነት ለመጠቀምም ያሰብኩ ሀሳብ ጥሩ ነው። ሰፋ አድርገህ ብትከፍት አንተ ጋር መጥቶ የሚያጣ ሰው የለም ማለት ነው። ስለዚህ ይሄ አሁን ለምሳሌ ይሄንን ሳደርግ በቼስ ህንጻ ክራይ ምናምን ታውቀዋለህ፣ አሁን በጣም ውድ ነው የሚሆነው እና ከህንጻው ኪራይ አንፃር ከሰራተኛ ምናምን የቦንዳ ልብስ ሆኖ ያዋጣኛል ብለህ ታስባለህ? ያው ትልቅ ባጀት ነው የምመደበው ብዬ ስላሰብኩኝ ነው። ምክንያቱም በትንሽ ነገር ጀምረህ ከሆነ ብከስርም ችግር የለውም ትላለህ። እኔ አሁን በደንብ ነው ኢንቨስት ማድረግ የምፈልገው። ያ ሁሉ ብር አውጥቼ የሚያዋጣኝ ይመስልሃል? ያን ሁሉ ብር አውጥተህ ቦንዳ መክፈት ትንሽ የሚከብድ ነገር ነው አይደለ? ግን ይከብዳል። ያንን ሁሉ ብር ኢንቨስት አድርገህ ምናምን ቦንዳ ቤት በጣም ይከብዳል። እንዴት ብጀምር ነው የሚሻለው ነው የምትለኝ? ወይስ ሙሉ በሙሉ ቦንዳ ስራ ባጀምር ይሻላል? ባጀምር ያን ያክል ብር ይዘህ ቦንዳ ከምትጀምር ትንሽ ሻል ያለ ነገር ብከፍት ባይነኝ። እኔ በትንሽ ነገር ስለጀመርኩ ነው፣ ኪሳራም አላየሁበትም። ያን ያክል ተግዳሮትም አላጋጠመኝም። ግን አንተ አቅሙ ኖሮክ ቦንዳ ቤት ከምትጀምር ሌላ ነገር ብከፍት ባይነኝ። ስለዚህ አቅሜ በጣም ደከም ካለ ቦንዳ ነው መጀመሪያ ያለኝ። አሁን አንተ እንደምታውቀም ግን ከፍ ያለ ካፒታል ካለኝ ቦንዳ ቤት ጭራሽ ተወውና ሌላ ቢዝነስ ብጀምር ነው። ግን እየሰራህበት ነው አይደል? እኔ እየሰራሁበት ነው። አነዘም በዛም ትንሽ 1 2 3 ቤት ቦንዳ ቤቶች አሉ። ኦኬ፣ ቁጥሩን አብዝተኸዋል አንተ። አንድ ቦታ አሳደግኩት እኮ ብራንቾችን ከፍተህ ቁጥራቸውን ከፍ አድርገህ ብራንቾችን አስፍተህ ነው እየሰራ ያለው አንተ። እንደዛ ነው እኮ እኔ እንደዚህ ይቅርታ፣ ግን ያው በስራህ የመግባት አንተ እንደዚህ አይነት እንትን ያለህ አይመስለኝም። ሰፈራችንም የምንሰራበት ቦታም አይገናኝም። ለዛም ብዬ ነውና ስለዚህ በከፍ አድርጌ አሁን ለምሳሌ 3 ቤት አይደል ያልከኝ፣ እኔ ብሩ ከፍ አድርጌ 10 ቤት አይነት ብከፍትስ እንደዛስ የማዋጣት ነገር አይኖረውም? ያዋጣል። አንተ እኮ አንድ ቦታ ላይ ስላልከኝ ነው ያዋጣም ያልኩህ። አንድ ቤት ላይ አንድ ግራውንድ ላይ አንተ እንላለ ያልከው ሙሉን ግራውንድ ላይ ትልቅ ቤት መክፈት ነበር እኔማ ሐሳቤ ነበረው። በየቦታው ብከፍት አዋጭ ይመስለኛል። ብራንች ብትተክል አዋጭ ይመስለኛል። አንድ አዳራሽ ምናምን ከምከፍት ከሱ ይልቅ እንደዛ ነው የሚሻለው ነው። እንደዛ ይሻላል። ስራው ጭራሽ አያዋጣም ሳይሆን የሆነ ሻል ያለ ነገር ብታስብ ነው። በቃ አሁን ገብቶኛል። ማለት እንደምትለኝ በተረዳሁት ነው የምነግርህ። ካፒታል አሪፍ ካፒታል ካለክ ከዚህ ስራ ሙሉ በሙሉ ነቅለህ ሌላ ስራ ብትሰራ ይሻላል ነው ያንተ ሐሳብ። አይሆንም ካልክ ደግሞ ብራንቾችን ማብዛት ነው። አንድ ቦታ ብዙ ከመክፈት ብራንች አብዝተህ መስራት። ያንተ የወንዶች ነው የሴቶች ነው? የወንዶች ነው። የትኛው ብሰራ ይሻለኛል? አሁን እኔ የሴት ባረገው ይሻላል የወንድ ባረገው ይሻላል ወይስ ሁለቱንም አንድ ላይ? የሴቶቹ እንኳን ይቀንሳል ዋጋ ሆነ እንደፈለግኩ አታገኝም ትርፍ። የወንዶቹን ግን በትንሽ ነገር ነካ አድርገህ ብዙ ብር የምታገኝበት መንገድ ነው። ኦኬ፣ የወንዶቹ ይሻላል። የሴቶች ብዙም ማትራፊ አይደለም። ግን ማን ነው ከወንድና ከሴት መውደቃው ፈላጊ? የሴት ፈላጊ ይኖረዋል፣ ግን በጣም የረከሰ ነው። ትንሽ ነው ዋጋው። አንተ ትርፍ የምታገኝበት ትንሽ ፐርሰንት ቢሆን ነው። ኦኬ፣ የወንድ ላይ ሲሆን ኦኬ ትርፉ ጨመር ይላል።
የወንድ ብጀምር ይሻለኛል። ይሻላል። መልካም። ያው እንግዲህ ታግዘኛለህ ብዬ አስባለሁ። አግዛለሁ። በሱ ስታጣ ይግባክ። እሺ ባለትዳር ነህ አንተ? ለምን እንደጠየቅኩህ ልንገርህ። ይቅርታ አድርግልኝና ለምን እንደሆነ ልንገርህ ይሄን የጠየቅኩት ማለት ጥያቄ እንዴት መሰለህ፣ ባለትዳር ከሆንክ አንድ የሴት ራስህ ብትከፍት አንዱ ቦታ ላይ ባለቤትህን ብትሸፍነው፣ ምናልባት ያው የራሷ ስራ ሊኖራት ይችላል ባለቤትህ አላቅም፣ አንዱ ቦታ ላይ ደግሞ አንተ ብትሰራ ሙር ተጠቃሚ ትሆናላችሁ የሚል ነገር ነውና ባለትዳር ነኝ፣ የሁለት ልጆች አባት ነኝ። ኦኬ። አትመስልም ግን እንደምታየው አይደለ እንደምታየው አይደለም ማለት ቁመቴን አይታ ጠር ስላልኩ ምናምን እንደሱ አይደለም ያልኩት። ጠር ስላልኩ ምናምን አይደለም። ኦኬ። አግብተህ ወልደሃል አንተ? የሁለት ልጆች አባት። ሁለት ልጆች አሉ? አዎ። ኧረ የሚገርም ነው። ልጆች አሉ ወልደህ ምናምን አግብተህ። ባለቤትስ በዚህ ሙያ ላይ በዚህ ዘርፍ ናት ያለችው ንግድ ላይ ወይስ? የራሷ ስራ አላት። ኦኬ። አዳዲስ ልብሶችን ነው የምታመጣው እሷ። ኦኬ። እሷም ልብስ ቤት ነው ያላት? ልብስ ቤት፣ የወንዶች ልብስ ቤት አላት። የወንዶች ነው እንዴ? ሱቅ ላይ ከፍታ ነው የምትሰራው እሷ? ፎቅ ላይ ምናምን አንድ ሱቅ ተከራይታ እዛ ነው የምትሰራው። አዳዲስ ልብሶችን ነው የምታስገባው። የሚገርም ነው። አንተም በቃ ሁለታችሁም ፋሽን ላይ ነው የምትሰሩት? ፋሽን ላይ ነው የምትሰራው። የሚገርም ነው። ባለትዳር ነኝ አልከኝ? ባለትዳር። ልጆችም አሉኝ አለ? ልጆች አሉኝ 2። አንዷ ሴት ነች፣ የመጀመሪያ ልጄ ሴት ነች። ሁለተኛው ወንድ ነው። ዋው! የመጀመሪያ ልጅ ሴት ስትሆን እኔ በጣም ነው የምወደው። የመጀመሪያ ልጅ ሴት ብትሆን ደስ ይለኛል። ደስ ይላል። ወንድ ልጅ እኮ ሴት ልጁን ይወዳል በጣም አይደለ? እሷ ራሱ እኔም በጣም ነው ከእናቷ ይልቅ እኔን ነው የምታስበልጠው። ኦኬ፣ አሪፍ። በዚህ ስራ ላይ ባለቤትህ ትሁን እንደው ይሄ ስራ ያስጀመረችህ? ወይ እኔ ነኝ ያስጀመርኳት ነው እንዴ? አንተ ነህ ያስጀመርካት? እሷ በተማርኩበት ስራ ልስራ እያለች ነበረ። ያው አንቺ ወር ጠብቀሽ ከምታገኙ ብር እለት በእለት በሚገባው ገቢ ህይወታችን ይቀየራል በሚለው ነው ያስገባዋት። ገፋፍቺ እምቢ እያለች ነው በግድ ነው ያስገባዋት ነው እንዴ? አዎ። ኦኬ። ለካ እሷ ማለት በተማረችበት ተቀጥራ መስራት ፈልጋ ነበር። አንተ ያው ንግድ ይሻላል ብለህ ነው? አይ ጥሩ አደረክ፣ ጥሩ አደረክ። አንተና ከፍተህ ይሰጥሃል። አይ ጎበዝ ነህ፣ ጎበዝ ባል ነህ፣ ጎበዝ ነህ። ስለዚህ አሁን ልጆች አሉ ምናምን አግብተህ ከባለቤት ጋር ኃላፊነት ኖሮብህ ህይወት እየመራህ ነው? አዎ። መልካም። እሺ እንደው ይቅርታ አድርግልኝና ዳኒ ይቅርታ አድርግልኝና አንድ ነገር ልጠይቅ ፈልጌ ነበርና ችግር የለውም ጠይቀኝ። እንትን ዋሾክ? ስለምን? አይ ዋሽቻለሁ። በጣም ይቅርታ አድርግልኝና ዋሽቻለሁ እኮ። ስለምን? ይኸውልህ እንትን ነው በቃ እንደዚህ ቀለል አድርገህ ብትደውልለት ወይ የሆነ ነገር ብትለው ላያገኝህ ይችላል። ግን በጣም ጥሩ ሰው ስለሆነ በስራ አጋጣሚ አድርገህ ላማክርህ ፈልጌ ነው። እንደው እባክህን ብለህ ብትጠይቀው ያግዝሃል ብሎኛል። እኔ ደግሞ በጣም 3 ቀን ቀጥረኸኝም ስለጠፋህ አልተመቸኝም ቢዚ ነኝ ስትለኝ እንኳንም ለስራ አልኩት። አሁን ያንን ዋናው ጉዳይ ባነሳ ጭራሽ ላላገኘው ነበረ ብዬ ማሰብኩ ከተነገረኝም በኋላ አሁን 3 ቀን ያው ቢዚ ነኝ ብለኸኝ መገናኘት አልቻልንም እና ለስራ ካልሆነ ለምንድን እየቀጠርከኝ? ይቅርታ አድርግልኝ። አሁንም ያው ለጋራ ጥቅም ነው፣ ግን እንዳይደብርህ አትበሳጭ እኮ። ወደ ጉዳዩ ገባልኛ እንዴ? ጊዜን ገድዬ ፈጅቼ እኮ ነው እዚህ የመጣሁት። ስራ ቤት ቆልፌ ዘግቼ ነው የመጣሁት። አውቃለሁ። በጣም ይቅርታ አውቃለሁ። በጣም ቀልድ ነው። ልውጣ ኖ ቀጣ እየቀለድክ ከሆነ ቀልድ አይደለም። ልነግርህ ነው። የምን ቀልድ ነው? ቀልድ አይደለም እኮ። ምን ነግረኝን ነገር ንገረኝ አባቴ። እየቀለድክ ከሆነም ንገረኝ። ኧረ እኔ እንዴት እቀልዳለሁ? ዳኒ ተረጋጋ። ይኸውልህ ኖ አትበሳጭ። ምነግርህ ነገር አለ። ዋሽቻለሁ እያልክ እንዴት ነው ማልበሳጭ? እኮ ልነግርህ እኮ ነው። ዋሽቻለሁ ስልህ እኮ ሌላ ነገር ዋሽቼህ ሳይሆን ለስራ ብዬ የቀጠርኩ ለሌላ ጉዳይ ነው። እኔ ቦንዳ ቤትም ለመክፈት ፈልጌ ላማከርህም በዚህ ስራም በዚህ ዘርፍም ላማከርህ ፈልጌ አይደለም። ይሄን ነው ዋሾክ ማለት። እሺ ቀጥል። አሁን የመጣበትን እንትን ብቻ ቀጥል። ምንም ማስተባበያ አታቅርብለን። ማስተባበያ አይደለም። እሺ ልንገርህ። እኔ ማለት እንዳይደብርህ እኮ ነው አስቀድሜ እየነገርኩ ነው። በእርግጥ ይሄም ላንተ ጥሩ ነው፣ ላንተ የሚጠቅምህ ነገር ነው። እሺ ቀጥል። ከጎረቤትህ የወለድከው ሌላ ልጅ አለ? ማ?
እኔ ያው አንተ እኮ አዳንክተው ሁሉም ነገር አሁን የታወቀ ነገር ስለሆነ ነው። ማን ያለ እኮ ከየት ነው የመጣው መረጃ? ከየት ነው የወጣው? ይኸውልህ ተረጋጋ። አሁን ይሄንን ነገር እንዴት ላስተካክለው ማለቴ እንዴት እናስተካክለው? እኔና አንተ እንዴት በምን አይነት ሁኔታ ማስተካከል እንችላለን? እኔ ስለማታቀኝ ነው። ሌላ ሰው ጋር መድረስ የለበትም፣ ሌላ ሰው መስማት የለበትም እኮ። ማን ነገረ? ከየት የመጣ ሐሳብ ነው? ባለትዳር እንደሆንኩ እያወቅ ነግሬክ፣ የልጆች አባት እንደሆንኩ ነግሬክ፣ እንዴት ነው ከሌላ ወልዳ ልትለኝ የሚችለው? አንተ አልወለድኩም ልትል ነው? አልወለድኩም። ከጎረቤት ጋር አልተኛህም? አልተኛውም በጭራሽ። ማን እንደሰጠ እንደዚህ አይነት መረጃ እኔ አላውቅልህም። ከየት ነው ያመጣው ይሄን መረጃ? ከየት ነው ያመጣው? አሁን አንተ ምንም እንዳልተፈጠረ ሆነህ እያወራኸኝ ነው? አዎ ምን ተፈጠረ? የተፈጠረ ነገር አለ? የምታውቀው ነገር አለ? እሺ ሲጀመር ማን ነው? እኔ አሁን ጥሩ ጥያቄ ነው የጠየቀኝ። ይኸውልህ ልንገርህ፣ ነገሮቹ ውስጥ ለውስጥ ብዙ ሰው ተጠራጥሯል። ሲቀጥል ደግሞ እሷ የወለደችበት ቦታ ላይ ታውቋል። አባት የሁለቱ ልጆች አባት የተለያየ ሰው መሆኑን ተረዳኸኝ አይደል? አሁን ይሄ ጉድ ከመውጣቱ በፊት እንዴት እናስተካክል? እኔ የቅርብ ሰው ነኝ። የቅርብ ሰው ማለት የሷ የቅርብ ዘመድ ነኝ። ተረዳኸኝ? ይሄ ገበና የሷ አባት አሁን ፋዘር ይሄን ጉድ ቢሰማ ለክብር የሚባለው ነገር አለ። በአካባቢው ሰውም በጣም ብዙ ነገሮች በቃ ይበላሻሉ። ስለዚህ እኔ ከሩቅ ነው እንደውም ሰምቼ ይሄን ነገር ካንተ ጋር እንዴት እናስተካክል? ባሏ መስማት የለበትም። ባሏ ከሰማ ሁሉም ነገር አደባባይ ነው የሚወጣው። ስለዚህ ካንተ ጋር እንዴት እናስተካክል? እኔ የእሷ ዘመድ ነኝ። እሷ ነች የነገረችን። እሷ ጨንቋ እሷማ ታዲያ እሷ ነግራኝ እኮ ነው። እኔ ከሌላም ሰምቼ መስሎ ነው። ሌላ የሰማ ሰው የለም። ወንድሞቿ ቤተሰብ መስማት የለበትም። ስለዚህ ሲጨንቃት ወዴት መጣች? እኔ የሩቅ ዘመድ ነኝ፣ አማከረችኝ። እኔ ደግሞ በእንደዚህ አይነት የስነ አእምሮ ሳይኮሎጂ ምናምን በደንብ ብዙ ሰዎችንም አክሜያቸዋለሁ። ከዚህ ነገር የተነሳ ስለምታቅም ዘመድም ስለሆንኩ ይሄ ጉድ ወዴት ላድርገው? በቃ እኔ ማበዴ ነው። ይሄ ነገር እንዴት እናስተካክሎ ብላ ስለነገረችኝ ነው። በራሷ ጥፋት እኔ የለሁበትም። ሲጀመር ይኸውልህ እኔ የለሁበትም የሚባል ነገር የለም። አሁንም ቢሆን እኔ የእሷ ዘመድ ነኝ ብያለሁ። እሷን እንደዚህ ብትወነጅላት እኔ ይሰማኛል። እኔ እሷ ምን ብላ ነው የነገረችህ? እሷ ምን ብላ ማለት እንዴት ተፈጠረ ብላ ነው የነገረችህ? እኔ ሌኔ ያላከከችው አንተም እሷም እኮ እንዴ ተቆላልፋችኋል አይደል? ተነካክታችኋል። ስለዚህ እስከ ተነካካችሁ ድረስ አንተም አሳሳትክ እሷም አሳሳታች፣ አንድ ናችሁ። አሁን እኔ የምፈልገው ስለ ልጁ እንዴት መፍትሄ እናድርግ፣ እንደው ሐሳብ ካለ አንተም እኮ እንመካከር ነው እኔ እያልኩ ያለሁት። ይሄ ነገር እያደገ አሁን ልጆቹ እነዚህ መንታዎቹ እያደጉ ሲመጡ እየለዩ ይመጣሉ። መቼስ የሆነ ሰዓት ላይ ችግር እንዳይፈጠር አሁን ማስተካከል እንዴት ሊስተካከል የሚችለው ነው እኔ እያማከርኩ ነው ያለሁት እንጂ እሱ ነው አሳሳተኝ እሱ አንተን ወንጀለኛ አድርጋ አይደለም። እንደውም እሱማ እንደምትዋደዱ ነግራኛለች። አንተም ትወዳታለህ እሱም ይወደኛል አለች። እንደውም አንተ ሚስትህን ፈታህ እሷን ባሏን ፈታ አብሮ ለመኖርም አስባችኋል አይነት ነገር አይደል? በጣም እንደምትዋደዱ ነው ማለት። ስለአንተ መጥፎ ነገር በቃ አውርታ ማታውቅም። ለእኔ ስትነግረኝ በጣም ሀምብል ነው፣ በጣም ጥሩ ሰው ነው። እኔ ባሌን ከሱ ጋር መገናኘት ከጀመርኩ ቀን ጀምሮ ባሌን አስጠላኝ። በጣም ከባሌ ለየት ያለ ሰው ነው፣ በጣም ጥሩ ሰው ነው ይመስለኛል። አንተም ባለቤቴ አስጠላችኝ አንቺ ካገኘው በኋላ ብለሃታል መሰለኝ። አዎ አይደለ እኮ ማይዋሻቀን አይደለ? ሁለታችሁም አንተም ሚስትህን ፈታ እሷም ባሏን ፈታ ለመኖርም አይነት እቅድ እንዳቀዳችሁ እሷ ነግራኛለች። እሱ ልክ አይደለ? በቃ እሷ እኮ አየህ ለአንተ ጥሩ ነገር እንዳላት ይሄ መሳሳት ያለ መሳሳቱ ሳይሆን ምን እናድርግ መፍትሄ ነው እሷ እያለች ያለችው። እንደው ቀድሞ የተዘጋጃችሁበት ያቀዳችሁት ነገር አለ። ይሄ ነገር ካላዘጋጃችሁም ካላሰባችሁም ደግሞ አሁን እንድናስብ ካሰባችሁ ደግሞ የኔም ሀሳብ ተጨምሮበት ነገሮች ለማስተካከል ነቱ ስነግር የሷ የሩቅ ዘመድ ምናምን ብያለሁ። ያጎቷ ልጅ ነኝ ግን የምኖረው ክፍለ ሀገር ነው። ውጪ ነበር የምኖረው፣ በቅርብ ነው የመጣሁት። ምናልባት አልነገረችህም ይሆነ ስላንተ አውራታለኝ አታውቅም? አዎ ብዙም እኔ አሁን እሷ ስለምታሳዝነኝ ነው እንጂ እንዲህ ቤተሰብም ዘመድም ምቀርብ አይነት ሰው አይደለሁ። ውጪም ነበርኩ እንደነገርኩ። ስለዚህ ያቀዳችሁት ነገር ካለ እሱ ላይ እኔ ሀሳብ ልጨምርበትና እናስተካከል። እሺ አሁን ምንድነው የሚሻለው ብለህ ነው የምታስበው አንተ? አሁን እኔ እንደዚህ ይፈጠራል ብዬ አስቤ አላውቅም። ምንም አይምሮ ውስጥ ሊመጣልኝ የሚችል ነገር የለም። የሆነ ነገር ተፈጥሯል ብላ ደውላ እንዴት አላሳወቀችኝም?
በቃ እኔ ምናልባት ይሄ ነገር ከማንም ጋር እሱንም አታስጨንቁ ብያታለሁ። በቃ እሱ መጨናነቅ የለበትም። አንዴ በተፈጠረ ነገር መጨናነቅ የለበትም። ተጨናንቃ ነበረ። እንገናኝ ማውራት ነገር አለ ምናምን ብላኝ ነበረ። ባሏም ደግሞ ከቤት እየወጣ አልነበረም በዛ ሰሞን። ለዛ አልተመቸኝም ነበር ለመገናኘት ጊዜ ለማግኘት። አዎ እሱ ከቤት እየወጣላት አልነበረም። አንድ ግቢ እንደምትኖሩ ነው የነገረችኝ። አንተም እነሱም ተከራይታችሁ ነው የምትኖሩት? አይ እሱስ የነሱ ቤት ነው። ኦኬ እኔ ነኝ የተከራየሁት። ኦኬ እነሱ ቤት ውስጥ ተከራይተህ ገብተህ ነው? እኔ ተከራይ ነኝ፣ እነሱ አከራዮች ናቸው። ኦኬ ነው እንዴ? አዎ። ታዲያ አሁን ምንም ያሰባችሁት ነገር የለም? የሆነ ጊዜ እንደውም አውርተን ነበረ። እኔም ባለቤቴን ፈትቼ እሷም ባሏን ፈታ የሆነ ያለንን ነገር ሰብሰብ አድርገን ይዘን ሀገር ቀይረን አንድ ላይ ለመኖር አስበን ነበረ። አንተና እሷ? አዎ። ይሄ መቼ ነው? ልጆቹ ሳይወለዱ በፊት ነው መጀመሪያ ነው? አይ ከተወለዱ በኋላ። ኦኬ። ልጆቹ ትንሽ ልዩነት ነበረባቸው እና አንደኛው ልጅ እኔን ነው የሚመስለው ትኩር ብለህ ብታየው። እያደጉ ሲሄዱ የሆነ ልዩነት ይፈጥራል። እሷም እኔም ላይ የሆነ ነገር ያሳርፍብናል በሚለው ነበር ያቀድነው ይሄን ሀሳብ። እንደ አጋጣሚ ሆኖ ይሄ ነገር ተከሰተ። ከምትወደው ሰው ጋር ነው መኖር፣ ሴትም ልጅ ከምትወደው ሰው ጋር ነው መኖር ያለባት፣ ወንድም ቢሆን እንደዛ። አሁን አንተ አግብተሃል፣ ልጅ ወልደሃል፣ ግን ሚስትህን አትወዳትም አይነት ነገር ነው አይደለ? ለምንድን ነው ግን አንተ ሚስትህን መጀመሪያ ማትወዳት ከሆነ መጀመሪያውን ትዳር ውስጥ ሳትገቡ በፊት ይሄ ነገር ውሳኔ ባትወስን አይሻልም ነበር? እሱስ በቤተሰብ ግፊት ነው የገባ ነው። እኛ ፈልገን አይደለም የተጋባ ነው። ኦኬ። አንተና ሚስትህ? አዎ፣ በቤተሰብ ግፊት። የሷ አባትና የኔ አባት ይተዋወቃሉ። በጣም ቤስት ጓደኞች ነበሩ። ለምን ልጄን አያገባትም ምናምን ብለው ተስማምተው እነሱ ወሰኑት ነገር እንጂ እኛ ተዋደን ተፋቅረን የገባንበት ትዳር አይደለም። ኦኬ። በቤተሰብ ግፊት ነው የተጋባችሁ? ማን ነው እንደው የማን ቤተሰብ ነው ልጄን ያግባ ምናምን ብሎ ሐሳብ የጠየቀው? የሷ ቤተሰብ። ከዛ አንተ አባት ጫና አረገብህ? እሷ የወዳጁን ልጅ እንድታገባ? እንደዛ አይነት ነገር ነው። ሆነ ርቀት እንዳይኖር በመካከላቸው ሞር ቤተሰባዊ ስሜት እንዲሰማቸው መሰለኝ እንደዛ አስበው እኔንና እሷን አጋቡ። መቼስ ስትጋቡ ሁለታችሁ ሳትገናኙ ሳታወሩ እነሱ በግድ አምጥተው አላስቀመጡልህም? አውርተናል ግን እሷም የአባቷን እንትን ታከብራለች። እኔም ቤተሰቤን ማስከፋት ስላልፈለኩ እሺ አልኳቸው። በጊዜው ማትፈልጋትም ነበር አንተ? አልፈለኳትም ነበር። በጊዜ ሂደት ፍቅር በመላመድ ይመጣል የሚባለው እሱን አስቤ ነበር እንትን ያልኩት። ከተጋባም በኋላ ምንም እንዳሰብኩት እየሆነልኝ አይደለም። ማይሆን ነገር ታደርጋለች። ሪስፔክት የላትም አንደኛ ነገር ለኔ፣ ሁለተኛ ነገር ደግሞ ወንዶች ታወራለች ምናምን፣ ግድ የላትም ለቤት ለልጆቼ ራሱ ኢቭን ለልጆቼ አታስብም። እሷ ራሷን መጠበቅ ነው የምትፈልገው። ቤተሰብ ሁላ ጣልቃ ገብቶ ነበር የሆነ ጊዜ፣ በጣም ተጋጭተን ነበረ። ከዛ በኋላ አስተካክላለሁ በሚል እንትን ነው አንድ ሊሆን ነው ምድረ በዳ ላይ ልጆች ከሚበተን ብዬ ነበረ። አሁን ግን አቃተኝ በጣም። እኔ ብቻ ቤተሰቡን እኔ ብቻ ነኝ የተሸከምኩት ማለት ትችላለህ። ስለዚህ ያከራይህ ሚስት ጋር የሄድከው አንተ ነህ ማለት ነው። ማለት እሷን ትተህ ወደዚህኛው የሄድክበት ያው ቅድም እንዳልከኝ ሁለታችንም ተፈላልገን ነው ተሳስተን ነው ያልከኝ። ያው አንተ ነህ የሄድክበት ማለት ነው ወደ አከራይህ ሚስት። ታስብልኛለች ብለኸኛል ቅድም እኮ የሄድከው አንተ ነህ ማለት ነው። እንደዛ ሳይሆን እንደዛ ማለትም ትችላለህ። ግን እውነታውን ብናወራ ይችላል። እኔ እኮ እዚህ ጋር ለማስታረቅ ነገሮች ለማስተካከል ነው። የማንም ገለልተኛ ወገን ነኝ በነገራችን ላይ ልንገርካ። እሺ እሷም በእኔ ተመሳሳይ ህይወት ውስጥ ነው ያለችው። እሷም ባለ እንደሚስታያት ምናምን በቃ በፈለገበት ሰዓት ወጥቶ በፈለገበት ሰዓት ነው የሚመጣው ምናምን። ለሷ አይንከባከብ ሳያት በጣም አሳዘነችኝ። የኔም ህይወት ከሷ ጋር ስለሚመሳሰል ማለት ነው። እኔ ሄጄ አወሯት ምናምን እንደዛ እየተግባባን መጣን። በዛ መሀል ነው እንደዚህ አይነት ነገር የተፈጠረው። ስለዚህ አንተ ነህ የሄደህ ግን ያው ለማጽናናትም ለማረጋጋትም ብለህ አንተ ነህ ስቀርባት ሌላ ሴት ሆና ተገኘችብኝ። ጥሩ ሆነችልህ? ከሚስት የተሻለች ሆነች? በሁሉም ነገር ወደድካት? አዎ ወደድኳትና ለምን እንደምጠይቅህ ታውቃለህ? በነገራችን ላይ ነው እንትን እውነታውን ነው የምትነግረኝ። ያጎቴ ልጅ ናት ብያለሁ። ስጋዬ ናት፣ ቤተሰብ ናት። በቃ የማይመቻት ህይወት ውስጥ እንድትኖር አልፈልግም። የሚመቻት ከሆነ ከአንተ ጋር አንተና እሷ ከተዋደዳችሁ በቃ አውቃለሁ። ያው ትዳር ፍቺን እግዚአብሔርም አይወደውም ጥሩም አይደለም። ግን ያው ሳትዋደዱ አብራችሁ መሆን አትቀጥሉም ወይስ አትችሉም አይደል? ነገሮች ለማስተካከል ነው። አንተ የምትወዳትና እርግጠኛ ከሆንክ እዛ ጋር ያለውን ፍቺ
ወይ ደግሞ ከሷ ጋር ያለው ነገር ለማጠናከር ነው ለማስተካከል ነው። ስለዚህ ሁለታችሁም ተዋዳችሁ አንተ ወደሃታል በጣም እኔም ወድጃታለሁ በደንብ እርግጥ ባሏን ፈታ ብትመጣ ደስ ብሎ ታገባለህ? ደስ ብሎኝ አገባለሁ። እቺኛዋ ሚስትህን ትፈታታለህ? እርግጠኛ ነህ አይደለ? የልጆችህ እናት ናት እኮ እቺ የምትፈታት። እዛም የልጆቼ እናት አለች። ሁለቱ ልጆች ያንተ ናቸው እንዴ? እንደዛ የተወለዱ መንታዎች? አይ አንደኛው ነኝ። እንዴት እርግጠኛ ሆንክ ግን አንተ? ያኛው ባለቤቷን ነው የሚመስለው፣ ያኛው ደግሞ ትኩር ብለህ ብታየው እኔን ነው የሚመስለው ብያለሁ መጀመሪያ እና በጣም ይለያያል መንታዎቹ አይደለ? አንደኛው ሰው ቀድመህም አንተ አውቀህ ነበር ልጅ እንደው አይደል? ከሷ ጋር ማውርታቸው ነበር? አውርተን ነበር። እኔም በደንብ ላሰብበት፣ ግን አንተም ይሄ ነገር ሚስጥር መያዝ አለበት። ይሄ ቅሌት ነው፣ ውርደት ነው፣ ማንም መስማት የለበትም። ስለዚህ ላሰብበትና ልደውልልህ። አንተም ግን ተዘጋጅ፣ አስብበት። እሺ አደራ ምኑን ነው ካንተ እንዳይወጣ፣ ካንተ አፍ እንዳይወጣ። እኔ እኮ ቤተሰብ ነኝ። እሷ በሚስጥር የነገረችኝ ነገር መጥቼ በዙር አንተን ማማከረ ይሄ ገበና ሌላ ሰው ጋር ሳይወጣ ቶሎ ለመጨረስ እኮ ለምን እስካሁን ሳታምነኝ የነገረችኝ አምኛለሁ። ግን የሆነ ሐሳብ እንደምትፈጥር የሆነ መፍትሄ እንደምታገኝ አምኝክ ልውጣ። ሰው ሐሳብ የሆነ መፍትሄ ላይፈጥር ዝም ብሎ ይደክማል። ይሄ ሁሉ ዝም ብዬ ደክማለሁ። በቃ እንደዛ ከሆነ በአንተ ላይ እጠላለሁ። መፍትሄ ለመፍጠር መሰለኝ አይደል ይሄ ሁሉ የደከምኩት። ከሌላ ሀገር ነው የመጣሁት ብያለሁ መፍትሄ ለመፍጠር። ስለዚህ እንደዛ እናደርግ ዳኒ። ለልጁስ ምናምን ትንከባከበዋለህ? እንደው በድብቅም ቢሆን የሆነ አስቤዛ የሆነ ነገር ታደርጋለህ? እንከባከባለሁ። ደሜ አይደል ደሜ አይደል ያለኔ ማን አለ? ልክ ነህ። ጥሩ ነው። በቃ እሺ፣ እንደዛ ከሆነ ዳኒ ልደውልልህ። እሺ በቃ አይሻልም? ስልክህን ጠብቃለሁ። እደውልልሃለሁ። ከሚስት ጋር ግን እስቲ በቃ እናወራለን። እሺ እናወራለን። ቻው ዳኒ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ኧረ ችግር የለውም ዳኒ። ያው ወደፊት ያው አማቼ አይደለ? እሺ በቃ አመሰግናለሁ። እሺ እንደዋወል። እሺ